ራይጌቱ ሳሚደን ሄኖክ ድንቁ እናመሰግናለን። ወገናችን ኦርቶዶክሲያን እየታረዱ እየተገደሉ እየተሰደዱ እኛ ኮንሰርት አንፈልግም ብለው ኮንሰርታቸውን ሰርዘዋል ማለት ነው። በሲኖዶስ ደረጃ ያላችሁ ጳጳሳት በሙሉ ለቤተክርስቲያን ያላችሁን ፍቅር ትታችኋል። ለምእመኑ ለመንጎ ያላችሁን ፍቅር ትታችኋል። ነገር ግን እናንተ ጥቁር መስታወት ባለው መኪና እንደፈለጋችሁ እየተዘዋወራችሁ እንደፈለጋችሁ እየወጣችሁ እየገባችሁ፣ ምእመኑ ግን በቀን በጠራራ ፀሐይ በስለት በመሳሪያ ይገደላል፣ ይታረዳል። የወላችሁ አባቶቻችን አሁን ዛሬ ክርስቲያኖች ሲታረዱ ዝም ብላችሁ ተመልክታችሁ ነገ ከነገ ወዲያ መግለጫ አውጥታችሁ ከዛም በኋላ ደግሞ ዝም ብላችሁ እንዳልሰማ አልፋችሁ ስትሄዱ ከህዝቡ ጋር እየተቆራረጣችሁ ከልጆቻችሁ ጋር በዚህ ዝምታችሁ እየተራራቃችሁ እንደሆነ ማስተዋል መቻል አለባችሁ። ኦርቶዶክሳውያን በተለያየ ቦታ በግብ ሲጨፈጨፉና ማንነታቸው የተለየ ሲጠቁ ወይም ደግሞ ሲገደሉ ሲታረዱ እንዲሁም ደግሞ ብዙ መከራ ሲደርስባቸው ቤት ንብረታቸው ሲወድም አብያተ ክርስቲያናት ሲቃጠሉ ለምን ነው አባቶቻችን የማይናገሩት? ድምጽ የማይሆኑም ቅዱስ ሲኖዶስ ለምን ነው ዝም ያለው? መግለጫ የማያወጣው? እንዲሁም ጠቅላይ ቤተ ክህነት ስለምን ዝም አለ? የተለያዩ የቤተ ክርስቲያን ማህበራት ስለምን ነው አፋቸውን የዘጉት? ቅድስት ቤተ ክርስቲያን ስትበደልና መከራው ስትሆን እንዲሁም አሁን ለተፈጠረው ለአርሲ ኦርቶዶክሳውያን ድምጽ ልትሆኑ ግድ ይላችኋል። ድምጽ የመሆኑ ግዴታ የምእመኑ ብቻ ሳይሆን የእናንተም የአገልጋዮችም ጭምር ነው። ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ። ጳጳሳት መጽሐፍ ቅዱስ በዮሐንስ ራእይ ላይ ዳሩ ግን የምነቅፍብ ነገር አለኝ የቀደመ ፍቅርህን ትተሃልና ይላል። እውነት ለመናገር አሁን በሲኖዶስ ደረጃ ያላችሁ ጳጳሳት በሙሉ ለቤተ ክርስቲያን ያላችሁን ፍቅር ትታችኋል። ለምእመኑ ለመንጎ ያላችሁን ፍቅር ትታችኋል። ነገር ግን እናንተ ጥቁር መስታወት ባለው መኪና እንደፈለጋችሁ እየተዘዋወራችሁ እንደፈለጋችሁ እየወጣችሁ እየገባችሁ፣ ምእመኑ ግን በቀን በጠራራ ፀሐይ በስለት በመሳሪያ ይገደላል፣ ይታረዳል። አርሲ ላይ የሆነ ያለው ነገር ቃል በቃል ይሄ ነው። እኛ ይሄንን ቪዲዮ ለማን እንደምንሰራው ራሱ ግራ ይገባናል። ያልሰማ አካል የለም። በመላው ዓለም ተሰምቷል፣ ተነግሯል። ብዙ ሰዎች አልቅሰዋል፣ ብዙ ክርስቲያኖች አልቅሰዋል። ገዳዮቻችን ከገደሉም በኋላ እኛ ላይ ያፌዛሉ። የዚህ ግድያ የመጨረሻ ምዕራፍ ወደ እናንተ ነው የሚመጣው። ክርስቲያኖችን ከጨረሱ በኋላ እናንተ ምንም ማምጣት ስላልቻላችሁ ወደ እናንተ ደግሞ ይመጣሉ። ስለዚህ አሁኑኑ ውሳኔ ወስናችሁ ምእመኑን የምትታደጉበትን መንገድ ፈልጉ። ያለበለዚያ ግን ስማችን ተነሳ ተዘለፍን እያላችሁ መግለጫ እንዳታወጡ። የእናንተ መግለጫ ከወረቀት የዘለለ ምንም የፈየደው ነገር የለም ለምእመኑ። ስለዚህ አሁኑኑ ድጋሜ ይሄ ነገር ሳይከሰት ከዚህ በፊት ስንናገር ነገ ከነገ ወዲያ ይደገማል ተብሎ ሲነገር መግለጫ ወጣችሁ ነው የተዋችሁት። ዛሬም መግለጫ ወጣችሁ፣ ነገ ይሄ ነገር መደገሙ አይቀርም። ስለዚህ መሞት ሰልችቶናል፣ ታክቶናል። እናንተ መታገዝ በጣም መሮናል። መግለጫችሁን እዛው አስቀምጡና ወጣችሁ ወደ ተግባር ተለወጡ ነው እያለ። ይሄ እናንተን ማዋረድ አይደለም፣ እውነታው ይሄ ስለሆነ ነው። ስለዚህ አሁኑኑ የምታደርጉትን አድርጉ። ሁላችሁም ኮሜንት ላይ እነዚህ ሰዎች አመስግኑልኝ። ሳሚዳን፣ ራይጌቱና ሄኖክ ድንቁ ሁላችሁም ኮፒ ሊንኩን ረገጥ ሙሉ ተመልከቱት፣ አይከፈልበትም። ይህንን መረጃ ለዓለም ታደርሱልኛላችሁ ማለት ነው። ራይጌቱ ሳሚደን ሄኖክ ድንቁ እናመሰግናለን። ወገናችን ኦርቶዶክሲያን እየታረዱ እየተገደሉ እየተሰደዱ እኛ ኮንሰርት አንፈልግም ብለው ኮንሰርታቸውን ሰርዘዋል ማለት ነው። እጅግ አድርገን እናመሰግናለን። ይሄን መልእክቴን ለሲኖዶስ አባላት በሙሉ አድርሱልኝ። ምክንያቱም እንደሚመለከቱ ታውቃለሁ። የወላችሁ አባቶቻችን አሁን ዛሬ ክርስቲያኖች ሲታረዱ ዝም ብላችሁ ተመልክታችሁ ነገ ከነገ ወዲያ መግለጫ አውጥታችሁ ከዛም በኋላ ደግሞ ዝም ብላችሁ እንዳልሰማ አልፋችሁ ስትሄዱ ከህዝቡ ጋር እየተቆራረጣችሁ ከልጆቻችሁ ጋር በዚህ ዝምታችሁ እየተራራቃችሁ እንደሆነ ማስተዋል መቻል አለባችሁ። ነገ እኛንና እናንተን አራርቀው ዳር ለዳር አቁመው ከዛም በኋላ እናንተን አንድ ባንድ መረሸን ሲጀምሩ የሚደርስላችሁ ምእመን ያለ እንዳይመስላችሁ። ለራሳችሁም ደህንነት ስትሉ ለምእመናኑም ደህንነት ስትሉ አሁን የሚገባውን መፍትሄ ብታደርጉ መልካም ነው። ዛሬ እንዲህ ዝምታን አብዝታችሁ አሁን አብሯችሁ ያለ ኃይል ዝም በሉ ብሎ ዝም የሚያስብላችሁ ያ ኃይል ነገ ወደ እናንተ ሲመጣ
ለእናንተ የሚደርስላችሁ አንድም ምዕመን አይኖርም። ነገ ጳጳስ ተገደለ፣ ነገ ቄስ ተገደለ የሚል ዜና ቢወጣ እንኳ ምዕመናኑ የእጆቻቸውን አገኙ ከሚል ንግግር በስተቀር የሚደርሱላችሁ እንዳይመስሏችሁ። ዛሬ ከኛ ጋር አቋራርጠዋችሁ ነገ ከነገ ወዲያ እናንተን አንድ ባንድ እየለቀሙ ሲገሏችሁ ማንም ይደርስላችሁ አይኖርም። ምክንያቱም ዛሬ ምዕመኑ በአደባባይ እንዲህ የሞተ በግፍ እየተገደለ ቤተክርስቲያን እየተቃጠለ ዝም አላችሁ ማለት ምዕመኑ አባት የለንም ብሎ ይደመድማል። ከዚህም በኋላ አሁን አብሯችሁ ያሉ ወዳጆቻችሁ ይሄንን ርቀት ተጠቅሞ ነገ ወደ እናንተ ዞሮ ሰይፍ ሲያነሱባችሁ የሚደርስላችሁ አንድም ሰው አታገኙ። የምትደበቁበት ጉያ ለራሱ ታጣላችሁ። ስለዚህ ዛሬ ምዕመኑ ሲገደል ዝም ባትሉ መልካም ነው። መግለጫ ምንም አያደርግልንም። ቢያንስ እቺ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷን የጦር ኃይል እንድታደራጅና ራሷን እንድትችል ማድረግ መቻል አለባችሁ። መንግስታውን ስራ ስለሚበዛበት የምርጫ ሂደቱ ጊዜ ስላሳጣው ከዛም ባሻገር ደግሞ ኮሪደር ልማቶች ፋታ ስላልሰጡት ይሄን ነገር የመመልከት እድል አይኖረውም። ስለዚህ ቢያንስ ይሄን ነገር የሚመለከት ነገ ኃላፊነት ወስዶ ይሄንን ጥቃት የሚያስቆም የቤተክርስቲያንን ኃይል ብታዋቀሩና ብታደራጁ መልካም ነው። እንዲህ ካልሆነ ግን ነገ አንድ ጳጳስ ሞተ አይደለም 10 ጳጳስ ሞተ ቢባል የማይደንቀው እሰይ የእጃቸውን አገኙ የሚል ትውልድ ይፈጠራል። አሁንም ተፈጥሯል ሲመስለኝና አሁን ባዘገዩ መልካም ነው ለማለት ነው። ይህንን ኮፒ ሊንክ ሼር ፖስት እያደረጋችሁ አባቶች ለሚባሉ ለሲኖዶስ አባላት አድርሱልኝ። አመሰግናለሁ። ኦርቶዶክሳውያን በተለያየ ቦታ በግፍ ሲጨፈጨፉና ማንነታቸው የተለየ ሲጠቁ ወይም ደግሞ ሲገደሉ ሲታረዱ እንዲሁም ደግሞ ብዙ መከራ ሲደርስባቸው ቤት ንብረታቸው ሲወድም አብያተ ክርስቲያናት ሲቃጠሉ ለምን ነው አባቶቻችን የማይናገሩት? ድምጽ የማይሆኑም ቅዱስ ሲኖዶስ ለምን ነው ዝም ያለው? መግለጫ የማያወጣው? እንዲሁም ጠቅላይ ቤተ ክህነት ስለምን ዝም አለ? የተለያዩ የቤተ ክርስቲያን ማህበራት ስለምን ነው አፋቸውን የዘጉት የሚለውን መልስ የምናገኘው ከውሃብያ ኡስታዞች ይመስለኛል። ምክንያቱም እነርሱ በልበ ሙሉነት ደረታቸውን ነፍተው በተለያየ ሚዲያ ላይ አፋቸውን በመክፈት የሚናገሩት ወይም ደግሞ የሚሰጡን መረጃ ፍንጭ አለ። እርሱን አሰማቸውን። የተለመዱ እናንተ ኦርቶዶክሳውያን ደግሞ አካውንቱን ፎሎ ቪዲዮ ነው እጅግ አብስታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱዊት፣ ላይክ፣ ፌቨሪት በማድረግ መረጃውን ለብዙ ሰዎች ልታጋሩ በእግዚአብሔር ስም ጋብዛችኋል። የተለመደ 3 ሰክስታችሁና የሚጠበቅባችሁን አድርጉ። አመሰግናለሁ። አሁን ቀጥሎ የምንሄደው ኡስታዝ ወሂድ የተባለ በውጭ ሀገር የሚኖር የሶሻል ሚዲያ የውሃብያ አክቲቪስት ወይም ደግሞ ኡስታዝ የተናገረውን ንግግር ይሆናል። እሱንም ደግሞ ሳይፈራና ሳይሸማቀቅ በሚዲያ ላይ ቤተ ክህነቱ በእኛ ቁጥጥር ስር ነው፣ ቅዱስ ሲኖዶስ በእኛ ቁጥጥር ስር ነው፣ ማህበረ ቅዱሳን በእኛ ቁጥጥር ስር ነው፣ ቅድስት ሥላሴ ዩኒቨርሲቲ በእኛ ቁጥጥር ስር ነው፣ ምንም ማምጣት አትችሉም፣ ጊዜው የኛ ነው፣ መንግስት እንደፈለገ እንድንሆን ነፃ ፍቃድ ሰጥቶናል እያለ የሚናገረው ንግግር አሰማቸዋለሁ ማለት ነው። እናንተም ደግሞ እስከ መጨረሻው እንድትከታተሉ በእግዚአብሔር ስም ጋብዛቸዋለሁ። ወደ ቢሮ እንሄዳለን። ጸጥቆ ነው እንትን የለም እኮ እንቅስቃሴ እኮ የለም። ሰምታችሁ ታውቃላችሁ? መግለጫ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ የሆነ እስቲ ማህበረ ቅዱሳን ተነስቶ ስለ እስልምና እሳደባለሁ እንደ ድሮ ቢል አሁን የለም፣ ይቀፈደዳል። ስለዚህ እንዳሉት ነው፣ ጊዜው የነሱ ነው ብለዋል እና ጊዜው የኛ ነው እና ትንፍሽ የሚል የለም። አይደለም ተቋም ለመሰረት ላይሰንስ ምናምን ነገር ማለት ነው። ላይሰንስ የሚሰጥ የሰላም ሚኒስቴር መስጠት አይችልም። በእናንተ ሲኖዶስ ነው። ሲኖዶሱ ደግሞ እንደዛ አይነት ነገር ይፈራል። ሲኖዶሱ በቁጥጥር ስር ውሏል። ከዚህ ማንኛውም ግን ኢትዮጵያዊ በሰላም በመከባበር ሰዎች መኖር አለባቸው። ተከባብሮ ማለት ነው። ትምህርታቸው ማስተማር ይችላሉ። ሚዲያ ላይ እንደሚሳደቡት መሬት ላይ ይሳደባሉ ቢል ያው ይቀፈደዳል ማለት ነው። መጪው ዘመን የእስላም ነው፣ አትጠራጠሩ። ምንም ጥርጥር የለውም። ጊዜኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ቸር ነው ለኛ መንገድ ቦታም ይሰጠናል። በነፃ ነው እየሰጠን ያለው። ስለዚህ እስከሰጠን ድረስ እንትን እንላለን ማለት ነው። በተረፈ ካፊሮች እኛን አይተው ተቋም ያስፈልጋል ሲሉ ነበርና አይደለም ተቋም አይደለም መሬት ላይ በስነ ስርዓት መንቀሳቀስ እንኳን ከቻላችሁ አናውቃችሁ ነኝ እኔ በስነ ስርዓት መልካችሁ ሳይታይ ምን ሳይታይ በስነ ስርዓት እንኳን መሄድ አትችሉም። እናንተ እንኳን አይደለም ተቋም ይዞራችሁ ይቀርና ማለት እንደፈለጋችሁ አትሆኑም እኮ። እኔ ዛሬ 2 ዓመት ኢትዮጵያ ሄጄ እንደፈለኩ ነው በፌደራል ታጥሬ ነው ሲሄድ የነበርኩት። ጥሩ ፌደራሎች የሚታወቁ የሙስሊም ፌደራሎች በስነ ስርዓት የሆነ ነገር ካጋጠመ ደውል ብለው ቀፍተስ እያልኩ ነው ስኖር የነበረው ማለት ነው። ሳልፈራ እንደዛ አይደለም ራሱ ማለት ነው። እና አይናችሁ እያየ
በደንብ ኢትዮጵያ ውስጥ በደንብ ተቋም ምንድነው በደንብ እንገነባለን። ራሱ የትምህርት ለትውልድ የሚሆን ለመጻኢ ጊዜው የሚሆን ነገር እንሰራለን ወደፊት ኢንሻአላህ። በደንብ ምንም እንትን ማለት ነው። ምንም አይላቸውም ብሏል። ምንም አይለንም። የመንግስት አካላትም በዚህ መልኩ ምንም የሚያመጡት ነገር የለም። ይህንን ጥቅም ባስብ ኖሮ አሁን ስለ ኢብራሂም አልናገርም ነበር። እኔ አልፈራም። አንደኛ፣ ሁለተኛ ነገር ደግሞ ላይሰንሳችንን መንጠቅ አይችሉም የኛ አንደኛ ማለት ነው። እና መንግስት ምንም ማድረግ አይችልም። አይምሰላችሁ ኢንሻአላህ። ሁለት መንግስት ነው ያለው ማለት ነው ኢትዮጵያ እንደዛ ከሆነ? አዎ ሁለት መንግስት ነው ያለው። እዚህ የኢትዮጵያ ምድር ውስጥ ምንም በስነስርዓት ኢንስታሌሽን እንዘረጋለን ማለት ነው። በደንብ ይዘረጋል፣ መስመሮች በደንብ ይዘረጋሉ፣ በደንብ ይገነባሉ ለትውልድ የሚሆኑ ነገሮች ማለት ነው። ማንም መናገር አይችልም፣ ያንን ነገር ምንም ማድረግ አይችልም ማለት ነው። ነገር ግን ያረጀና ያፈጀ የኦርቶ አማራ ፖለቲካ ግን ኢትዮጵያ ምድር ውስጥ አይቀጥልም። አትልፉ እንደዛ ማለት ነው። ገና ላይሰንስ ስትሉ ሄዳችሁ ላይሰንስ የምትሉት ሄዱና ሲኖዶሱን ተናገሩ ነው የምትባሉት። ሄዱና ሲኖዶሱን ጠይቁ ነው የምትባሉት። ሲኖዶሱ ደግሞ ቤተ ክህነት ማህበረ ቅዱሳን በማን ስር አሁን እየተጨፈለቀ እንደሆነ እኔ ይህን ሰበር ዜና በጣም የሚገርም ነገር ነው። በነገራችን ላይ ሲኖዶሱ በቁጥጥር ስር ውለዋል የሚለውን ሰበር ዜና በጣም ከባድ ነው እና ሲቀጥልም ያው ኢትዮጵያ ውስጥ በመሬት በነፃ መንግስት እያደላችሁ ከሆነ ያው ኢትዮጵያ ሰልማለች ማለት ይቻላል። እንደዛ ሆነ ባጭሩ እስልምና ተቀብላለች እች ሀገር ማለት ይቻላል። እንደዛ ከሆነ መንግስቱ በዚህ ልክ ለእናንተ በጣም እንትን እያገለገለ ከሆነ እኔ በጣም ከባድ ነው። ይህን ቪዲዮ የምሰራው በቅድስት ቤተክርስቲያን ስር ሆናችሁ በየአውደ ምሕረቱ ለምታስተምሩን ሰባኪዎቻችንና ዘማሪዎቻችን በዚህ በቲክታክ ፕላትፎርም ዕቅበተ እምነት ላይ የምትሰሩ ወንድሞቻችን በሙሉ እንዲሁም እዚሁ ቲክታክ ፕላትፎርም ላይ ኦርቶዶክሳዊ ኮንቴንት የምትሰሩ ሊፕሲንግ መዝሙር የምትሰሩ ሌሎቻችሁም ድምፅ ያልሆናችሁ በጠቅላላ ሰባኪያንና ዘማሪያን ዩቲዩቦቻችሁ ላይ እየገባን መዝሙርና ስብከት ስታወጡ ስብከቶቻችሁንና መዝሙሮቻችሁን የምናዳምጠው እኛ የቅድስት ቤተክርስቲያን ልጆች ነን። እኛ ከሌለን መዝሙሮቻችሁንም ሆነ ስብከቶቻችሁን የሚያዳምጥ ማንም የለም። ቅድስት ቤተክርስቲያን ስትበደልና መከራው ስትሆን እንዲሁም አሁን ለተፈጠረው ለአርሲ ኦርቶዶክሳውያን ድምፅ ልትሆኑ ግድ ይላችኋል። ድምፅ የመሆኑ ግዴታ የምዕመኑ ብቻ ሳይሆን የእናንተም የአገልጋዮችም ጭምር ነው። ምክንያቱም ቅድስት ቤተክርስቲያን የኔም የእናንተም ስለሆነች ሁላችንም ግዴታ አለብን። አንድ ስንሆን ቅድስት ቤተክርስቲያን ትከበራለች። አንድ ካልሆንን ግን አሁንም በተናጠል የመገደሉ ሁኔታ ይቀጥላል። ዘማሪዎቻችን አዳዲስ መዝሙሮች ስታወጡ መዝሙሮቻችሁ እንዲታወቁና እንዲሰሙ እኛ ኦርቶዶክሳውያን ነን ቻሌንጅ የምንሰራላችሁ። እናንተ በየትኛውም የኢትዮጵያ ክልልና ሀገራት እንዲሁም በዓለም ለአገልግሎት የምትዞሩት ቅድስት ቤተክርስቲያንና ምዕመን ሲኖር ብቻ ነው። ምዕመንና ቅድስት ቤተክርስቲያን ከሌሉ እናንተ ዘማሪያና ሰባኪያን ምንም ናችሁ። ስለዚህ ሁላችንም እጅ ለእጅ ተያይዘን ለቅድስት ቤተክርስቲያን ስለምናስፈልግ ሁላችሁም ድምፅ ልትሆኑ ግድ ይላል። ኦርቶዶክሳውያን ይሄ ቪዲዮ ለነዚህ ወንድም እህቶቼ እንዲዳረስልኝ ስለምፈልግ የቻላችሁትን ያክል ጊዜ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ እንዲሁም ኮሜንት ላይ ቅድስት ቤተክርስቲያን የሁላችንም ናት፣ ሁላችንም ድምፅ እንሆን እያላችሁ ኮሜንቱን እያጥረገለቃችሁ አዳርሱልኝ። አመሰግናለሁ።